በአዲስ አበባ ከተማ በኤሌክትሪክ የሚሰሩ 100 አውቶቡሶች ስራ መጀመራቸው ተመላከተ። የብልጽግና ፓርቲ ቅቡልነት ያለው ሀገረ መንግስት ለመገንባት በትኩረት እየሰራ እንደሚገኝ ተገለጸ። የውጭ ምንዛሬ ማሻሻያው የብሔራዊ ባንክ መጠባበቂያ የውጭ ምንዛሬ ክምችት እንዲጨምር ማድረጉ ተገለጸ። የደቡብ ኢትዮጵያ ክልል ቱሪዝም ቢሮ በክልሉ የሚገኙ ቅርሶችን በዓለም አቀፍ ቅርስነት ለማስመዝገብ እየሰራ መሆኑን አስታወቀ። በአዲስ አበባ ከተማ በኤሌክትሪክ የሚሰሩ 100 አውቶቡሶች ስራ መጀመራቸው ተመላከተ። ይህንን ተከትሎ የአዲስ አበባ ከተማ አስተዳደር የህዝብ ትራንስፖርት ችግር ለማቃለል በትኩረት እየሰራ መሆኑን ከንቲባ አዳነች አቤቤ ተናግረዋል። ከንቲባዋ አክለውም 100 የብዙሃን ትራንስፖርት የሚሰጡ አውቶቡሶች ወደ አገልግሎት ማስገባት መቻላቸውን አስቀድመው የትራንስፖርቱን የአየር ንብረት ለውጥ መከላከል የሚቻልበት ስለመሆኑም አብራርተው ተናግረዋል። በአውቶቡስ የማስጀመሪያ መርሃ ግብሩ ላይ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ፣ የከተማው ምክር ቤት አፈ ጉባኤ ቡዜና አብድል ቀድር፣ የትራንስፖርትና ሎጂስቲክ ሚኒስተር አለሙ ስሜና ሌሎች የከተማው አስተዳደር ከፍተኛ የስራ ኃላፊዎች ተገኝተዋል። በዚሁም በአሁኑ ጊዜ በከተማዋ ከ100,170 በላይ የብዙሃን ትራንስፖርት አውቶቡሶች በማሰማራት ለህብረተሰቡ አገልግሎት እየተሰጠ እንደሚገኝ ተመላክቷል። በትላንትናው ዕለት ወደ ስራ የተሰማሩ አውቶቡሶችም የመንግስትና የግል አጋርነትን እውን ያደረጉ መሆናቸውን ከንቲባዋ ስለመናገራቸው አሻም ከከተማ አስተዳደሩ ያገኘችው መረጃ ይማኝ ነው። የብልጽግና ፓርቲ ቅቡልነት ያለው ሀገረ መንግስት ለመገንባት በትኩረት እየሰራ መሆኑን ገለጸ። ፓርቲው ቅቡልነት ያለው ሀገረ መንግስት ለመገንባት ችግሮችን በሰላማዊ መንገድ እንዲፈቱ ልዩ ትኩረት ሰጥቶ እየሰራ መሆኑን በምክትል ጠቅላይ ሚኒስትርነት ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራ ተናግረዋል። ኃላፊው በተለይ ከኢዜአ ጋር ባደረጉት ቆይታ ህዝብ ሲያነሳቸው የነበሩ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ስብራቶችን ለውጥ እንዲመጣ ያደረጉ ገፊ ምክንያቶች መሆናቸውን አንስተው ማብራሪያ ያሉትን ሰጥተዋል። በዚህም እሳቸው የሚመሩት የብልጽግና ፓርቲ መሪነት የለውጡ በሚል የጠሩት መንግስት ኢትዮጵያን ታሪካዊና አሁናዊ ችግሮችን በመለየት ዘላቂ መፍትሄ ለመስጠት በቂ ትንተና አድርጎ ወደ ስራ ገብቷል ብለዋል። የስራ ኃላፊው አክለውም ኢትዮጵያ በፓርቲ መሪነት ባለፉት ጥቂት ዓመታት የዲሞክራሲ ተቋማትን በማጠናከርና ማህበራዊ ልማትን በማጎልበት በተለይ ለጎረቤት ሀገራት ቅድሚያ የሰጠ ትብብር ላይ የተመሰረተ ዲፕሎማሲ ተግባራትን በማድረግ ተጨባጭ ውጤቶችን አስመዝግባለችም ብለዋል። ፓርቲያቸው ለማህበራዊ ልዕልና፣ ለተረጋጋ የፖለቲካ ስርዓት በተለይ ቅቡልነት ያለው ሀገረ መንግስት ለመገንባት ችግሮችን በሰላማዊ መንገድ እንዲፈቱ ቅድሚያ ሰጥቶ እየሰራ ስለመሆኑም አንስተዋል። ፓርቲው ለሰላማዊ መፍትሄ ያለውን ቁርጠኝነት በተደጋጋሚ በተግባር ማረጋገጡን የጠቀሱት አደም ፋራ በደቡብ አፍሪካ የተከናወነውን የፕሪቶሪያው የሰላም ስምምነት በማሳያነት ጠቅሰው አስረድተዋል። የውጭ ምንዛሬ ማሻሻያው የብሔራዊ ባንክ መጠባበቂያ የውጭ ምንዛሬ ክምችት እንዲጨምር ማድረጉ ተገለጸ። በኢትዮጵያ የውጭ ምንዛሬ ተመን ማሻሻያ መደረጉን ተከትሎ የብሔራዊ ባንክ የውጭ ምንዛሬ መጠባበቂያ ክምችት ባለፉት 9 ወራት ውስጥ 200 በመቶ መጨመሩን የባንኩ ገዢ ማሞ ምረቱ ተናግረዋል። ገዢው አክለውም የምንዛሬ ማሻሻያው በተለይ የውጭ ምንዛሬ ተመን አስተዳደር ማሻሻያው በኢትዮጵያ የውጭ ምንዛሬ ፍሰት እንዲጨምር በማድረግ የውጭ ምንዛሬ እጥረቱን አቃሏልም ብሏል። ባንኩ ከረጅም ዓመታት በኋላ ሐምሌ 2017 ዓ.ም የውጭ ምንዛሬ ማሻሻያ ማድረጉን አስታውሰው ይህንን የተረጋጋ የውጭ ምንዛሬ ስርዓት እንዲኖርና የነበረውን እጥረት እንዲያቃልል አስችሏልም ብለዋል። ማሞ ምረቱ አክለውም ብሔራዊ ባንክ መጠባበቂያ የውጭ ምንዛሬ ክምችቱ እየጨመረ መሆኑንም አስገንዝበዋል። ብሔራዊ ባንክ ትላንትና ማምሻውን በውጭ ምንዛሬ አስተዳደር መመሪያዎች አፈጻጸም ሂደት ዙሪያ ከባንኮች ስራ አስፈጻሚ ጋር ሰፊ ውይይት ያደረጉ ሲሆን በአፈጻጸም ሂደት የሚስተዋሉ አንዳንድ ክፍተቶች እንዳሉ ማመላከታል። እነዚህ ክፍተቶች እንዲስተካከሉ መመሪያ መስጠቱን ተናግረው ለአብነትም ባንኮች የሚያስተላልፉት የአገልግሎት ክፍያ ተመጣጣኝ የማድረግ ለግል ዘርፍ የውጭ ምንዛሬ እንዲያቀርቡና መመሪያዎችን በቅጡ እንዲተገብሩ መግባባት ላይ ተደርሷልም ብለዋል። የተረጋጋ የውጭ ምንዛሬ ተመን እንዲኖር ብሔራዊ ባንክ የሁለቱን ሳምንት ግልጽ የውጭ ምንዛሬ ጨረታ እንዲያካሂድ አስቀምጠው በህገወጥ መንገድ የውጭ ምንዛሬ ግብይት በሚያካሂዱና በሚያዘዋውሩ ኩባንያዎችና ግለሰቦች ላይ ከጸጥታ ተቋማት ጋር በመተባበር ጥብቅ ቁጥጥር ይደረጋል ሲሉም አንስተዋል።
የደቡብ ኢትዮጵያ ክልል ቱሪዝም ቢሮ በክልሉ የሚገኙ ቅርሶችን በዓለም አቀፍ ቅርስነት ለማስመዝገብ እየሰራ መሆኑን አስታወቀ። በክልሉ ሰው ሰራሽና የተፈጥሮ ቅርሶች የአንድ ማህበረሰብ እሴትና መገለጫ ከመሆናቸው ባሻገር ለቱሪዝም መስህብና ለኢኮኖሚ የገቢ ምንጭነት ብሎም ለስራ ዕድል ፈጠራና ከፍተኛ አስተዋጽኦ እንደሚያበረክት ተመላክቷል። የቢሮ ምክትል ኃላፊ አቶ ታሪኩ ኦየቻ በተለይ ለኢትዮጵያ ዜና አገልግሎት እንደገለጹት በክልሉ 32 ብሔረሰቦች እንደሚገኙ ገልጸው ክልሉ በተለያዩ ሰው ሰራሽና ተፈጥሯዊ ቅርሶች የታደለ መሆኑን አንስተዋል። በክልሉ የሚገኙ ብሔረሰቦች ባህል፣ ታሪክና ቋንቋ ለምተው ተጠብቀው ለቀጣይ ትውልድ እንዲተላለፉ ቢሮ የጥናትና የስነዳ ስራ እያከናወነ እንደሚገኝ አስረድተዋል። በ2016 ዓ.ም የተጀመረውና በክልሉ የሚገኙ የሁሉም ብሔረሰቦች ቋንቋ ጥናትና ስነዳ ማጠናቀቁን የሚናገረው ቢሮ ለሕዝብ ቤተ መጻሕፍትና ለከፍተኛ ትምህርት ተቋማት ማሰራጨታቸውን አክለው አብራርተዋል። በክልሉ የሚገኙ ከፍተኛ የትምህርት ተቋማት የብሔረሰቦቹን ቋንቋና ባህል ከማጥናት ባሻገር በካሪኩለም አካተው በዘርፉ የሰለጠነ የሰው ኃይል ለማፍራት እያደረጉ ያለውን ጥረት የሚደነቅ ስለመሆኑም አንስተዋል። በተጨማሪም በክልሉ የሚገኙ ባህላዊና ተፈጥሯዊ ቅርሶችን ለምተውና ተጠብቀው ለቱሪዝም ፍሰት ብሎም ለተሻለ ገቢ ምንጭነትና ለኢኮኖሚ እድገት እንዲውሉ እየሰሩ መሆናቸውንም አመላክተዋል። በተለይ የህዝብ አንድነትን፣ ሰላምና የጋራ ትርክትን የሚያጠናክሩ እሴቶችን ጥቅም ላይ ለማዋል አንዱ የትኩረት አቅጣጫው መሆኑንም ገልጸዋል። ለዛሬ መጋቢት 23 ቀን 2017 ዓ.ም ያዝንላችሁ የአሻም 7 ዜናዎች ተጠናቀዋል። እኔ ፍራውል ኃይሉ የዕለቱ ተረኛ አሳላፊ ነበርኩ። ከአሻም ቴሌቪዥን የሚተላለፍላችሁ አዳዲስና ወቅታዊ መረጃዎችን ለመከታተል ሁሉንም የማህበራዊ ትስስር ገጾቻችን ማለትም ፌስቡክ፣ ዩቲዩብ፣ ቲክቶክ እንዲሁም ቴሌግራም ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ እንድትከታተሉ እየጋበዝኩኝ እኔ ከወዲሁ ተሰናበትኩ። አሻም ለሁላችን።